አሁን ጓደኛሞች አላችሁ እዚህ መሃል ወይ ጓደኛ ያለን ሁላችንም የሆነ ጓደኛ ይኖረናል። አብረን ኃጢአት እንሰራለን፣ አብረን ግን ንስሐ እንገባ። አብረን እንጠጣለን፣ አብረን እንሰክራለን። ና እንጠጣ፣ ና እናመንዝር፣ ና እንጨፍር፣ ና እንስከር የሚል ጓደኛ አለ። ና ንስሐ እንግባ የሚል ግን የለም። አብሮ መበደል እንጂ አብሮ ይቅር በለን ማለት እኮ አንችልም። ጓደኛ ማለት ለኃጢአት የሚጠራህ አይደለም፣ ለንስሐ የሚጠራህ ነው። ይህ ወንበዴ ከጎኑ ያለውን አብሮት የተሰቀለውን ጓደኛውን እግዚአብሔርን ፍራ እንጂ ብሎ መከረው። አንድ ሁለት፣ እኛ ስላደረግነው የሚገባንን እንቀበላለን አለ። ለተረገመው የመስቀል ሞት የሚያበቃ ኃጢአትን ምን ብለናል? ሰርተናል አለ። ተአምኖ ኃጣው ማለት ኃጢአቱን አመን። ሶስተኛ ማንም ያልመሰከረው ምስክርነት ሰጠ። ከኔ ጋር በሉ፣ ይህ ግን አይሰማም። ምንም ክፋትን አላደረገም። ማንን ነው? ክርስቶስ። ዓርብ ዕለት ክርስቶስን ምንም ክፋት አላደረገም ብሎ የመሰከረለት ሰው አለ? አይናቸውን ያበራው ሰዎች አይኔን አበራው እንጂ ምን አጠፋ ብለዋል አላሉ። 12 ዓመት ደም ይፈሳት የነበረ ሴት ደሜን ቀጥ አረገው እንጂ ምን አረገ አላለች። አንድ ሰው እኮ ሊመሰክር አልመጣም። አይገርም? 38 ዓመት የተኛው ያ በሽተኛ አልጋህን ተሸክመ ሂድ ብሎ የክርስቶስ የፈወሰው ታሞ የተነሳ እግዚአብሔር ረሳ። የሚገርማችሁ ሐሙስ ዕለት ክርስቶስ ሊቀ ካህናቱ ፊት ሸንጎ ቀርቦ በጥፊ መታው። አንድ ሰው እየመጣና ሲመታው ለምን ትመታኛለህ አለ ክርስቶስ። ለምን ትመታኛለህ አለ። እንዴ ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል? ይሄ ሰውዬ በጥፊ ሲመታው ግን ለምን ትመታኛለህ አለ። ለምን መሰላችሁ? መጥቶ የመታው ሰው 38 ዓመት ከተኛበት አልጋ ያዳነው ሰው ነበር። ስለዚህ ክርስቶስ ያመመው ጥፊው አይደለም፣ ባዳነው ሰው እጅ መመታቱ ነው። ጥፊው አይደለም ያመመው። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ አልጋህን ተሸክመ ሂድ ከማለት ውጭ ምን ክፉ ቃል ተናግሬ ያለው? መልካም ተናግሬ ከሆነ ግን ስለምን ትመታኛለህ? አምላካችንን በኃጢአት ከመምታት ይሰውረን በእውነት። አዎ እሾህ ደፋ ሲባል እሾህ ይመስላችኋል? ጌታችን የደፋው እሾህ የተባለው ምንድን ነው? ኃጢአት እኮ ነው። አዎ እሾህም ማነቀው የሚለውን ሲተረጉም ወንጌል ምን ይላል? የባለጸግነት ምኞት፣ የዚህ ዓለም ምኞት ነው ይላል። ኃጢአት ነው። ስለዚህ ክርስቶስ እሾህ ሆኖ የወጋው በአዳም ምክንያት ምድር ካንተ የተነሳ ምንን ታበቅላለች? እሾህን የተባለውን እሾህ ክርስቶስ ዘውድ አድርጎ ደፋው። ጌታችን የደፋው የኔና የናንተን ኃጢአት ነው የተሸከመው። ስለዚህ ዛሬ ኃጢአት ስንጨምር እሾህ ነው እየጨመርንበት ያለው። ሌላ ቁስል ነው የምንወጋው። እና የወንበዴ ግን ክፋትን አላደረገም ማለና ዞረና ወደ ጌታው ጸለየ። ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ፣ አስበኝ። ምን አይነት ሰው ነው? አድነኝ እንኳን አላለም። ከመስቀሉ አውርደኝ፣ ችንካሬን ንቀለው አላለም። ችንካሬን አትንቀለው፣ ኃጢአቴን ግን ንቀለው። ኃጢአቴን ንቀልልኝ፣ ቁስሌን አትፈውሰው፣ ስርየት ግን ስጠኝ። ወደ ምድር አትመልሰኝ፣ ምድር ላይ ዕድሜን አትጨምረው፣ የሰማዩን አቅናልኝ፣ አስተካክልልኝ። አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ሌላ ሁሉ ምን ይልላችኋል? ይጨመርላችሁ። ገብቶታል ይሆን ወንበዴ ምን አይነት ሰው ነው ማለት? አስገራሚ ጸሎት ጸለየ። ይህን ጊዜ ጌታ ምን አለው? እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። ጥያቄውና መልሱ አይገናኝም። ወንበዴ የጠየቀው ምንድን ነው? በመንግስት በመጣ ጊዜ ምን በለኝ። ክርስቶስ የመለሰው በመንግስቴ በመጣው ጊዜ አስብሃለሁ አይደለም። መቼ ነው ያለው? አይሰማም። ዛሬ ከኔ ጋር በገነት ትሆናለህ። በጣም ይገርማል ቸርነቱ። አንድን ወንበዴ ገነት አስገባው። አንድን ወንበዴ። ስንት እኮ ቅዱሳን ሲኦል ውስጥ ቁጭ ብለው ካሁን መጥቶ ከሲኦል ያወጣናል ብለው እየጠበቁት እኮ ነው 5000 ዓመት ሙሉ። አንዱን ወንበዴ አያስቀድሙ አስገባው። ጻድቃን ቁጭ ብለው ወንበዴውን አስቀደሙ። አቤት! አሁን ይሄ ታሪክ የተጻፈው ታምረ ማርያም ላይ ቢሆን ኖሮ ሰዎች ተረት ነው ይሉን ነበር። እንደው እናንተ አታፍሩም? እንደው በቃ እናንተ ተረት አያልቅ ብላችሁ ወንበዴ ገነት ገባ ትላላችሁ አታፍሩም ይሉን ነበር። ይህን ታሪክ ከገድል ከድርሳን ሰውሮ ወንጌል ላይ ያጻፈ አምላክ ስሙ የተመሰገነ ይሁን። ወንጌል ላይ ባይጻፍ ምን እንደሚሉን እናውቃል። እንዴት እስቲ አታፍሩም? አሁን አንድ ወንበዴ ገነት ገባ ስትሉ እኛ ልናፍር እንችላለን። እግዚአብሔር ግን አላፈረበትም፣ አስገባው።
ከፈለገ በገንዘቡ የፈለገውን ማድረግ ይችላል አይችል? በላይ ሰባሁን በጥርኝ ውሃ በትንሽ ውሃ ገነት ገባ ሲባል ደማቸው የሚፈላ ሰዎች እንዴት በትንሽ ውሃ ይላሉ? ውሃው በበርሜል መሆን ነበረበት። እግዚአብሔር በትንሹ ማዳን ይችላል አይችል? በጥቂትም በብዙም ማዳን ለእግዚአብሔር አይቸግረውም እና አስገባው። ግን ገርሞናል መቼስ የእግዚአብሔር ምሕረት እኮ በጣም ይገርማል። ለኛ አይምሮ እኮ ይከብዳል። እኛ ለራሳችን እንኳን ይቅርታ እናደርግም። እሱ የሚምረንን ያህል እሱ የሚተውልንን ያህል እኛን ተውም ለራሳችን። አንተ ራስን ይቅር ባትለው ራሱ እግዚአብሔር ይቅር ይላል፣ ይምርሃል። እና አንዳንዴ ምሕረቱ ከሰው አይምሮ በላይ ሆነና አይ እዚህ ጋርማ ይበቃል እንላለን። እኛ እስከሆነ ልክ ስለሆነ ይቅር የምንለው እግዚአብሔርም እንደኛ እንዲሆን እንጠብቃለን። እሱ ግን እንደዛ አይደለም። እኛ ሰው ለመጥላት ሰበብ ነው የምንፈልገው፣ እግዚአብሔር ሰው ለመውደድ ሰበብ ነው የሚፈልገው። እኔ በምን ልቀየመው እያልን ነው እኛ መከራ የምናየው፣ እሱ ደግሞ በምን ልማረው ብሎ ነው መከራ የሚያየው። ከአንድ ሰው ላይ እኮ እንከን ፈልገን ለመጥላት ማለት እኔ እሷን አልወዳትም እሱን አልወደውም ለማለት ሰበብ እንፈልጋለን። ሰበብ ከጠፋ ምን እንደምንል ታውቃላችሁ? ትከሻ አይወዳትም እንላለን። እኔ እገሌ ዝም ብሎ ውስጤ ይነግረኛል እንዲሁ አልወደውም እንለው ሰው አለ የለም? እግዚአብሔር በሉ እስኪ ዓለሙን እንዲሁ ወዷል። እንዴት ወዷል? እንዲሁ። እሱ እንዲሁ ወዶናል፣ እኛ እንዲሁ ምንጠላው ሰው አለ። እንዲሁ ሳያት ትከሻዬ ይነግረኝ የአይኑ ቀለም አያምረኝም ብለን ምንጠላው ሰው አለ። ምንጠላበት ሰበብ ቢጠፋ ማለት ነው አልተገኘማ። የሚገርመው ያለ ሰበብ የጠላነውን ሰው ትከሻዬ አይወደውም ያልነውን ሰው የሆነ ጥፋት ሲያጠፋ እኮ እኔ እኮ ቀድሜ ይታወቀኝ ነበር ነዳ ያንተ ትከሻ ነብይ ነው እንዴ? ጉድ እኮ። እግዚአብሔር ደግሞ በምን ልማረው ይላል፣ ሰበብ ይፈልጋል። ምግባር ቢያጣ እምነቱን ያያል። እንደው በቃ ትንሽ ቅንነቱን እግዚአብሔርን ለመፈለግ በሉ እስኪ ልቡን የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይበለው። አው መጽሐፈ ዜና መዋዕል እንዲህ ነው የሚለው። ቢያጣ ትንሽ እግዚአብሔርን የሚፈልግ ልብ እንዳለህ ካወቀ እሱን ሰበብ አድርጎ ይምራል። እግዚአብሔር መንግስቱን በርካሽ ዋጋ ሸጠው ብለዋል ባለቅኔ። በርካሽ ዋጋ ሸጠው። እዚህ መሃል ነጋዴ ካለ ይበሳጫል። እግዚአብሔር ግን መንግስቱን በዘለላ እንባ ሸጠው። ጠብ ባለች ባንዲት እንባ ሸጠው። መንግስቱን ያህል ነገር እንዴት በእንባ ይሸጣል? በትንሽ ነገር ነው የሚሸጠው። ለመማር ሰበብ የሚፈልግ አምላክ ስለሆነ እና ይህ ወንበዴ በመንግስት ምን በለኝ አስበኛለሁ። ከሱ በፊት እኮ ጓደኛው አንተ ክርስቶስ አይደለ ራስን አድን ብሎ ሰድቦታል። ሲሰድበው መልስ አልሰጠውም። ማረኝ ሲለው ግን ካፉ ተቀበለው። እግዚአብሔር ለቁጣ የዘገየ ለምህረት የቸኮለ አምላክ፣ መዓቱ የራቀ ምህረቱ ሩቅ፣ መዓቱ ብዙ ምህረት የተባለ ለዚህ ነው። የቀኙ ሲሰድበው ቆይ ቀጣሃለሁ አሳያለሁ አላለው። ሲኦል ከታሃለሁ ዛሬውኑ ሲኦል ከኔ ውጭ ሆነ ሲኦል ትገባለህ አላለው። የቀኙ ግን ማረኝ ሲለው ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። ለዚህ ወንበዴ ምህረት ያደረገ አምላክ ለሁላችን ምህረት ያርግልን።